ተመልካቾች እዚህ ጉዳይ ላይ እንቆያለን። ተጨማሪ ማብራሪያም እንደዚህ ወደ እናንተ ለማድረስ እዚህ ስቱዲዮ እንግዳ ጋብዘናል። 39ኛው የአፍሪካ ህብረት ጉባኤና ሁለተኛው የጣሊያን አፍሪካ ጉባኤ ኢትዮጵያ በስኬት ማስተናገዷ የሰሞኑ ትውስታችን ነው። ከጉባኤዎቹ በተጨማሪም የቱርኪ ፕሬዝዳንት ረጂብ ታይብ ኤርዶዋን ተቀብላ የሁለቱን ሀገራት ግንኙነት ይበልጥ ወደ ከፍታ በሚወስድ መልኩ አስተናግዳ ሸኝታለች። በእነዚህና ቀደም ብለው በነበሩ ኩነቶችና የተሰሩ ዲፕሎማሲ ስራዎች በተመለከተ ኢትዮጵያ ምን አተረፈች፣ ቀጣይስ ምን የቤት ስራዎች አሉባት በሚል ከአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ የሆኑትን ዶክተር ሙልጌታ አየለን እዚህ ስቱዲዮ ጋብዘናቸዋል። ዶክተር ጥሪያችንን አክብረው ስለተገኙ በቅድሚያ አመሰግናለሁ። አመሰግናለሁ። እንግዲህ ባለፉት ሁለት ሳምንታት ኢትዮጵያ ትላልቅ አህጉራዊና ዓለም አቀፍ መድረኮችን በማስተናገድ በጣም ሩጫ ላይ ነበረች ማለት ይቻላል። እንግዶቿን ተቀበላ በክብርም እንደዚህ ሸኝታለች። እንደው በዲፕሎማሲው መነጽር በእነዚህ አህጉር አቀፍና ዓለም አቀፍ መድረኮች ላይ የኢትዮጵያን ጥቅሞች የኢትዮጵያን ብሔራዊ ፍላጎቶች ከማንጸባረቅ አንጻር ምን ያህል ተጠቅመንበታል? የአፍሪካ ህብረትንም እንደዚሁም የጣሊያን አፍሪካ ጉባኤን። እንግዲህ የኢትዮጵያ ብሔራዊ ጥቅም ስንል በጥቅሉ አንድ ሉዓላዊ የሆነ መንግስት ወይም አገር በረጅም ጊዜ ውስጥ ጥቅሙን ሊያስጠብቅ የሚችለው አንዳንዴም ደግሞ ምን እንለዋለን ደህንነቱን ለረጅም ጊዜያቶች ሊያስጠብቅ የሚችል ያም በዘላቂነት የሚጠቅሙት እነዚህ ዋና የሆኑ ምሰሶዎች ናቸው። እነዚህ ብሔራዊ ጥቅሞች ናቸው። ከሁሉ በላይ ደግሞ ይሄ አገራዊ አንድነትን ስቴት ቴሪቶሪን የሀገራዊ ፍላጎቶችን እንደዚህ መሰረት አድርገው የሚነሱ ሀሳቦች ናቸው። በዚህ ጉዳይ ላይ ኢትዮጵያ ብሔራዊ ጥቅሞቿን የተመለከቱ ጉዳዮችን በደንብ አድርጋ አንስታለች በመሪዎቿ በኩል። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱም መድረክ እንግዲህ ኢትዮጵያ እንደ አዘጋጅ ሀገር እንደመሆኗ መጠን በተለያየ መልኩ ሀሳቦቿን በግልጽ በሚገባ ቋንቋ ለመግለጽ ሞክራለች። ስለዚህ ከነዚህ መካከል አንደኛው ስለ ባህር በር ጉዳይ የባህር በር ጉዳይ የኢትዮጵያ የፍላጎቶቿ ምንጭ ሁሉ የሚቀዳው ከዛ ከቀይ ባህር በተለይም ባህር ጉዳይ የተመለከቱ ጉዳዮች በዓለም አቀፍ ሕግ እንደሆነ በሰጠው መቀበል መርህ እንደሆነ እሱ በደንብ አጽንኦት ሰጥተው ነግረውናል። ይህን የዓለም ህብረተሰብ አዳምጧል። አፍሪካ ወንድሞቻችን የዓለም ዲፕሎማቶች ይህን ጉዳይ የሚመለከታቸው መልቲላተራል ኦርጋናይዜሽኖች በሁሉም ረገድ ይህን ለማሳካት የተሄደበት መንገድ በጣም ረጅም ነው። ከነዚህ መካከል እንግዲህ ኢትዮጵያ ብሔራዊ ጥቅሟን የእድገቷን ፍላጎቷን በደንብ ስትገልጽ ለሰላም ያላትን ቁርጠኝነት በዛው መጠን ይሄ የምንለው ቅድም ባልነው መልኩ የኢትዮጵያ የፍላጎቶቿ ምንጭ የነገ የወጣቶቿ የአርሶ አደሮቹ የእናቶች የወታደሩ የሁሉም የደህንነታችን ምንጭ የሚቀዳው ከዚህ ከባህሩ ነው። እኛ ከሁሉ በላይ የኢኮኖሚ ጉዳይ ብቻ አይደለም ያለብን ኢሹዎች የምንድነው ካልን የደህንነት ጉዳይ አለብን። አሁን ዛሬ እየተጠቀምን ያለነው ጅቡቲ ላይ ያለ የምንጠቀመው ወደባችን አለ። በጣም በርካታ አገሮች ወታደራዊ ቤዛቸውን እዛ መስርተዋል። አዳዲስ አያላኖች ተፈጥረዋል። አሜሪካኖች በብዙ ሺህ ኪሎ ሜትር 13047 ኪሎ ሜትር ያክል። በተመሳሳይ መልኩ እንግሊዞች መጥተዋል፣ ፈረንሳዮች አሉ፣ ቻይናዎች አሉ፣ ራሻኖች አሉ፣ ጃፓኖች አሉ። በቃ ብዙ በርካታ ሀገር እዛ የጦር ቤዝ መስርተዋል። እነሱ በራሳቸው በሚያነሱት ግጭት አካባቢ በሆነ ቀን ቢዘጋ ስለዚህ ኢትዮጵያ የሴኩሪቲ ኢሹ አለባት። ይህንን እስክሪብቶ እናስገባ፣ ትልቅ ወታደራዊ የሆኑ ቁሳቁሶችን እናስገባ፣ ያለ ጅቡቲ ክሊራንስ የሚገባ ነገር የለም። ሌላው እዚህ ወደብ አካባቢ ላይ አዳዲስ አያላኖች ተፈጥረዋል። እንደ ቱርክዬ፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ እንደ ካታሮች ሌሎችን በተመሳሳይ መልኩ መጥተዋል። ስለዚህ ከሀገራት ጋር የምታደርገው መሪን የተከተለ ግንኙነት እንደሆነ በደንብ አድርጋ ኢትዮጵያ ገልጻለች። ሁለተኛው ያሳካቻቸው ውጤቶችና ተሞክሮችን አካፍላለች። ሌሎች አፍሪካውያን ወንድሞችና እህቶች እንዲሁም ሌላውም ዓለም እንዲማር ተሞክሮቿን ስታካፍል ያላትን ሙሉ ለሽያጭ አቅርባለች። ምንድን ካልን እንግዲህ መግዛት የሚችሉት ሁሉ ገዝተዋል። የሚፈልጉትን ብቻም ሳይሆን እየተደመሙ ሁሉንም የጊዜ እጥረት ካልሆነ በስተቀር በብዙ መልኩ ወስደዋል ሀሳባቸውን። እንግዲህ እድሉን ያገኙት ቀን ጊዜና እጥረት ከሌላ በስተቀር በሁሉም መልኩ የማግኘት እድል። በተመሳሳይ ሰሚቶቹ ላይ የነበሩት ከ800 በላይ ዓለም አቀፍ ሚዲያዎችና የአፍሪካ ሚዲያዎች በየቀኑ አዲስ አበባ ይሄን ትመስላለች፣ ኢትዮጵያ እያደገች ያለችበት ሂደት ይሄ ነው በማለት በአጽንኦት ለመናገር ሞክረዋል። ሌላኛው እንደ አዘጋጅ ሀገር የሚታጋራቸው ብዙ ተሞክሮች ውስጥ ሰው ተኮር የሆኑ የልማት ስራዎቿን በተለይ ከሁሉ በላይ ይሄ ሰው ተኮር የምንላቸው በሌሎች ዓለሞች ያልተለመዱ አረጋውያንን መንከባከብ፣
የትምህርት ቤቶች ምገባዎች በጣም ትልልቆቹ ናቸው። ሁሉም ሲሰሩ ሰው መሰረት ያደረጉ ናቸው ተሞክሮቻቸው። የአፍሪካውያን የመልካም አስተዳደር ችግር የሆነው በተለይ ከሁሉ በላይ ይሄ ዲጂታል በተመሳሳይ መልኩ ነገሮችን የመፈጸም አቅም ችግር የሆነውን ኢትዮጵያ እየሄደችበት ያለው መንገድ ከዲጂታል መታወቂያ እስከ አንድ ማዕከል ምን እንደሆነ የመሶብ አንድ ማዕከል ዘርፉ ምን ያክል ርቀት እንደሄደ በዚህ ጉዳይ ላይ ተቋማትን እየገነባች ያለችበት መንገድ አየር መንገድ የዘመነበት። ስለዚህ አሁን እዛ አካባቢ ላይ በጣም ትልልቅ የሆነ ኢኮኖሚ ተሞክሮች አሉበት። ምክንያቱም በጣም በርካታ ቻርተር አውሮፕላኖች ነበሩ፣ በረራዎች በተመሳሳይ መልኩ እንደዛ ጋር። ስለዚህ ኢትዮጵያ በሁሉም ረገድ በኢኮኖሚው ስንወስድ በአየር መንገድ እንደ ሆቴሎች በጣም በርካታዎቹ ያሉት ጉዳዮች ላይ በጣም ተጠቃሚዎች ነበሩ። እንደዚህ ብቻም ሳይሆን የተለያዩ ተቋማት እንዴት አስተሳስሮ መምራት እንደሚቻል የተለያዩ ተቋማቶችን ከአንድ አልፎ በሁለት በሶስት እንዴት ተደርጎ አስተሳስሮ መምራት እንደሚቻል እንግዶቹን ሲቀበል ያደረጉባቸው መንገዶች እንግዲህ ኢትዮጵያ ውስጥ እዛ ውስጥ በጣም በርካታ ተሞክሮችን ወስዳለች። እሱ ብቻ ሳይሆን ተቋማቶቻችን ለቀጣዩ ባሉብን ሰሚቶች ምንድነው ሊሆን የሚችሉት እንዴት አድርገው ነው አገራቶች እንደ ትልልቅ ኮንፈረንሶችን ሲያዘጋጁ እንዴት ተደርጎ መምራት እንደሚቻል እዛ ውስጥ የሚታየው ቅድም ያልከኝ የአፍሪካ ኢታሊ ሰሚቶች ናቸው። የአፍሪካ ኢታሊ ሰሚት እንግዲህ ከጣሊያን ለመጀመሪያ ጊዜ ውጪ የተደረገ ሰሚት ነው። በጣም በርካታ ህዝብ ነው። እንግዲህ እንደምናውቀው ከ14700 ህዝብ በላይ ነው አዲስ አበባ የመጣው በሁለቱም። አሁን በዚህ ጉዳይ ላይ ጣሊያንና ኢትዮጵያ ረጅም ዘመን የቆየ ማህበራዊ ታሪካዊ የሆነ ግንኙነት ያላቸው ሀገሮች፣ በተመሳሳይ መልኩ ደግሞ ሌሎች አፍሪካውያን ኢትዮጵያን እንደ መግቢያ በር አድርገው እንዲጠቀሙ የሄዱባቸው መንገዶች ምናልባት የመጀመሪያው ቤዚክ ፖይንቶቻቸው ኢነርጂ ላይ የሚሆን ጤና ላይ ትምህርትና ስልጠና በእነዚህ ላይ እንኳን ቢሆንም የተለያዩ በተለይም ኢትዮጵያ የፈለገቻቸው የምታሳካባቸው ይሄ ጎንዮሽ ስምምነቶች የሚባሉት ይሄ መልቲላተራል በተለይ ከአንድና ባለብዙ ወገን ግንኙነቶች የተደረጉ በዲፕሎማሲው መልኩ ላይ በጣም ብዙ ተሄዷል። ይሄ ማለት ከ17 በላይ የውጭ ጉዳይ ሚኒስትሮችንና አገራት መሪዎች ጋር ጠቅላይ ሚኒስትሩ ያደረጓቸው የአገራት መሪዎች ያደረጓቸው ውይይቶች። ስለዚህ ይሄ ሁሉ ሲጠቃለል ኢትዮጵያ ታላቅ ነበረች። ወደ ታላቅ ለመውሰድ የሚደረገው ጥረት በብዙ መልኩ ውጤታማ ነበር ብሎ መውሰድ ይቻላል። መልካም እንግዲህ የኢትዮጵያ የውጭ ጉዳይ ፖሊሲ ቅድሚያ ለጎረቤት የሚሰጥ ነው። በፕራግማቲዝም ወይም ገቢር ነበብ የሚባለው የውጭ ጉዳይ አካሄዳችን ደግሞ በባለብዙም ሆነ እንደዚሁ በሁለትዮሽ ውይይቶች ላይ ኢትዮጵያን ብሔራዊ ጥቅም ለማስጠበቅ የሚካሄድበት ነው። ምናልባት ዶክተር እንዲነግሩኝ የምፈልገውና ተመልካቾችን ማወቅ ያለባቸው በእነዚህ ሁለት አህጉር አቀፍና ዓለም አቀፍ መድረኮች ላይ ከጎረቤት ሀገራት ጋርስ ቅድሚያ ለጎረቤት እንደመስጠት ያክል የሰራናቸው ስራዎች እንዴት ይታያሉ? እስቲ እንግዲህ የኢትዮጵያ እድገት አዎንታዊ እድገት የምንለው ነው። ይሄ ፖዚቲቭ ሰም ዲቨሎፕመንት የሚባለው የኢትዮጵያ እድገት ብቻዋን የሚያድግ አይደለም። ይሄ አዎንታዊ ነው። እድገቱ ድንበር ተሻጋሪ ነው። ሌሎችን ሀገራቶች ያካተተ ነው። ከሁሉ በላይ ጎረቤቶቻችን የሆኑ ሀገሮች አሉ። በተለይ ከኛ ጋር በኢኮኖሚ ትስስር የፈጠርንባቸው ይሄ ኢኮኖሚክ ስቴት ክራፍት የሚባለው የኢትዮጵያ ኢኮኖሚ እድገቷ ኢኮኖሚክ ስቴት ክራፍት ነው። ለምሳሌ ከኬንያ ጋር ወዳጅ በነገራችን ላይ ከየትም ሀገር ልታረግ ትችላለህ። አልፈ ከጓቲማላ ጋር ልታረግ ትችላለህ። ድንበር ተሻግረ ከአሜሪካ ልናረግ ከቬንዙዌላ ጋር ልናረግ እንችላለን። ከደቡብ አፍሪካ ጋር ወዳጅ ልንሆን እንችላለን። ግን ጎረቤቶቻችን ልንመርጥ አንችልም። ጎረቤቶቻችን ተፈጥሯዊ ናቸው። ስለዚህ እነሱን ይዞ የሚያድግ ነው ይሄ ኢኮኖሚክ ስቴት ክራፍት የሚባለው። ጎረቤቶቻችን ያው ተፈጥሮ የሰጠን ስለሆነ በመሬት የምንጋራው ከኤርትራ ጋር እንጋራለን፣ ሶማሌ ጋር እንጋራለን፣ ከሁለቱ ሱዳን ወንድሞቻችን ጋር ከኬንያ ጋር እንጋራለን። ይሄን አብሮ የሚያስተሳስር ነው። ያለውን የተፈጥሮ በጋራ ስለመጠቀም የተፈጥሮ ሀብቶች ይኖሩናል። እኛ ጋር ውሃ አለ፣ ወንዞች አሉን። እሱን እንዴት ነው የምንጠቀመው? ግን እዛኛው ሳይድ ያለው ውሃውን እንዴት ነው እንግዲህ በኢትዮጵያ የውጭ ፖሊሲዋ ላይ የውሃ ደህንነቷን እንደ ቀይ መስመር አድርጋ ትመለከታለች። ግን ቢሆንም ግን ሌሎችን አብሮ ማደግ ማስተሳሰር ፍላጎቷን እየገለጸች ነው። በተፈጥሮ በጋራ የምንጋራቸው በጣም በርካታ ነገሮች አሉ። ተፈጥሮን በጋራ ማልማት ይሄ አረንጓዴ አሻራ የሚለው በአንድነት በውህደት መከላከል የሚባለው ለምሳሌ ይሄ ዲተረንስ ባይ ኢንቲግሬሽን የሚባለው የጎረቤት ሀገራቶችን እንግዲህ የፖለቲካ አለመረጋጋት ሲገጥማቸው ኢትዮጵያ የምታረጋጋበት መንገድ ለጸጥታው የምትከፍለው
ሶማሌ ላይ መከላከያችን ጸጥታ አካላችን የከፈለበት መንገድ አለ። ሁለተኛው ሁለቱ ሱዳኖች ችግር ሲገጥማቸው በተለይም ደቡቡ ሱዳን ላይ ከሁሉ በላይ ራፒድ ፎርሱና ሴንትራል ገቨርንመንቱ ባደረጋቸው የኢትዮጵያ መንግስት ኢኒሼቲቭን ወስዶ ለማስታረቅ የሄደበት መንገድ፣ በተመሳሳይ ደቡብ ሱዳንም ቢሆን የጎሳ ግጭት ሲከሰቱ በተለይ ከነጻ ከሆኑም በኋላ መንግስታቶች ቢለዋወጡም ኢትዮጵያ በዛ ላይ ያላት አቋም ኬንያ ውስጥ ያለው ኤርትራ ያለው መንግስት ተጠናክሮ እንዲሄድ ለማድረግ ከግማሽ መንገድ ሄዶ መምከር አብሮ ለመስራት የሚደረግ ነው። በጣም ከፍተኛ ነው። እንግዲህ በኢትዮጵያ በውጭ ጉዳይ ፖሊሲዎቿ ውስጥ ከሁሉ ጎረቤቶቿ ጋር በጋራ በሰላም እና በሰጥቶ መቀበል መሪ የተከተለ ነው። ቢሆንም ግን አንዳንድ ጉዳዮች አሉ። ምንድነው ካልን ስትራቴጂክ ዶክትሪን እንደ ቀይ መስመር የምትመለከታቸው አሉ። ይሄ ምንድነው የውሃ ደህንነቷን እንደ ወሳኝ ሀገራዊ ጥቅም ትመለከታለች ኢትዮጵያ ሀገራችን። እዚህ ውስጥ መካከል የውሃ ደህንነቷን በተለይ አንዱን አሳክተናል። ሁለተኛውን እንግዲህ አድዋ አሳክተናል። ከአድዋ ጦርነት በኋላ ህዳሴ የተገነባ እሱ ነው። ሁለተኛው ወደ ቀይ ባህር ወደ ባህር አክሰስ ለማድረግ የሚትሄድባቸው ናቸው። ይህን ተቃርኖ በሚገኝ በማንኛውም ነገር ላይ ኢትዮጵያ እንግዲህ እንደ ቀይ መስመር ትመለከታለች። እሱ ላይ ለማንኛውም አሉታዊ የሆነ ተጽዕኖዎች ብሔራዊ ጥቅሟን የሚነካ ከሆነ ተገቢውና ተመጣጣኝ የሆነ እርምጃውን የመውሰድ ዓለም አቀፍም ስለሆነ በዚህ ጉዳይ ላይ እንግዲህ የባህር በር ጥያቄ ነው ያለን። ቅድም ያልነው ኢትዮጵያ እዛ ጉባ ላይ ኮይዳ አልመሃል ካለፈ በኋላ ወንዙን አልገደበችም፣ ይፈሳል። በሁሉም ወንዞቻችን በሁሉም የኢትዮጵያ አቅጣጫ ይፈሳል፣ ወደ ጎረቤት ሀገር ይሄዳሉ፣ በኤሌክትሪክ የምናስተሳስርበት መንገድ። ስለዚህ በዚህ ጉዳይ ላይ አገራቶቹ እንዴት ያግዙናል የሚለው ነው በዛ ሳይድ ያለው ጥያቄ የሚሆነው። በቀጠናው ላይ ለሰላም እየከፈለች ያለችው ትልቅ አስተዋጽኦ አለ። ኢትዮጵያ እንግዲህ ማንንም ሀገር እንደምታውቀው ወራ አታውቅም። በታሪኳ እሱን አያሳይም። አካባቢው ያሉ ሀገራቶች በተለይም ከራሷ አልፋ ለሌሎች እርዳታ የምታደርግባቸው መንገዶች ብዙ ነው። የራሷንም የውጭ ግጭት የውስጥ ግጭቶች ለመፍታት የምታደርግበት ሂደት ለምሳሌ የፕሪቶሪያ ስምምነት በአፍሪካ ታሪክ ውስጥ ችግሮቻቸውን አፍሪካን እንግዲህ አፍሪካን ችግራቸውን በአፍሪካ ህብረት አይደል በአፍሪካ ይፈታል የሚለው ነገር ግን ኢትዮጵያውያን የሄዱበት መንገድ አሁን እየመከረች ያለችበት ሂደት በተለይም ይሄ እኛ ሀገር ውስጥ የሚያሉ ከአንዳንድ ወንድሞቻችን ይሄ ታጣቂ ቡድኖችን ለማምጣት የሚደረገው ጥረት በስተት የሚሆኑ የሄዱትን የመመካከሩ ሂደት እንግዲህ በአጠቃላይ ጦርነትን በመሻሽ ያለ መንግስቱ ነው ሰላም ለማስከበር ብሔራዊ ጥቅሙን ደግሞ እዛ ውስጥ ለማስጠበቅ የሚሄድ ትልቅ መንግስት ነው ብሎ መውሰድ ይቻላል። መልካም ዶክተር ያው በርካታ ጉዳዮችን አንስተዋል በገለጻውት ላይ እንደው በመጨረሻ አጠራርገው ቢነግሩኝ ደስ የሚለኝ በእነዚህ 2 እና 3 ሳምንታት ውስጥ የተለያዩ ሀገራት መሪዎች ወደ ኢትዮጵያ መጥተዋል። በተለይ የቱርኪያው ፕሬዝዳንት ወደ ኢትዮጵያ መምጣት ቱርኪያ ካላት የአፍሪካ ቀንድ ተጽዕኖ ፈጣሪነት በአውሮፓም ካላት ተሰሚነት ከኢኮኖሚያም ጥንካሬ አንጻር በኢትዮጵያና በቱርኪያ መካከል ካለው የጥብቅ የሆነ የንግድ ትስስርና ታሪካዊ ትስስር አንጻር እንደው በዲፕሎማሲ አይን እንዴት ነው የሚታየው? ፕሬዝዳንቱ መምጣታቸው እንደ ሌሎች ጉብኝቶች የሚታይ ነው ወይ? የቱርኪያ ፕሬዝዳንት ኢትዮጵያ መጎብኘት እንግዲህ የዲፕሎማሲ መሪ የሚባለው ዓለም ላይ መደጋጋፍን በመጠቀም መተማመንን በማዳበር እዛ ውስጥ ሀገራዊ ጥቅሞቻችን ግልጽ በሆነ ግንኙነት ውስጥ ማሳደግ ነው። ይሄ ዓለም አቀፍ ዲፕሎማሲ መሪ ነው። ምን እናደርጋለን? እኛ እንደጋገፋለን። እሱን ተጠቅመን ወዴት ነው የምንሄደው? መተማመን እናዳብራለን። ከዛ በኋላ የብሔራዊ ጥቅሞቻችን ሀገራዊ ጥቅሞቻችን ግልጽ በሆነ አቋም ውስጥ ማራመድ ነው። በጣም በርካታ እንግዲህ የሀገር መሪዎች የሚሆኑ ዲፕሎማቶች የሚወያዩባቸው ነጥቦች አሉ። አገራት መሪዎችም ሲገናኙ አንዱ የአንዱን ሀገር ፍላጎት ማስጠበቅ ነው። ፍላጎታችን ቅድም ያልነውን በግልጽ በአደባባይ። ሁለተኛው ድርድር ነው። ለምሳሌ ይሄ የውጭ ፖሊሲዎችን ለማስተዳደር አሁን የውጭ ግንኙነትን የአንድ ሀገር የውጭ ጉዳይ ፖሊሲ ይሄ ሁለትዮሽና ከዛ ባለብዙ ወገን ስምምነት የሚባለውን እሱን ነው ድርድር። ሌላኛው ግንኙነቶችን ከየጊዜው እያሳደጉ መሄድ ነው። ከሁሉም ሀገራት ጋር አንዱ የቱርክዬ ነው። ረጅም የሆነ የታሪክ ትስስር አለን ከ16ኛው ክፍለ ዘመን እስከ አሁን ያለው በሁሉም ረገድ። እሱን እንዴት ነው የምናደርገው? የተደረገበት የተገለጸበት መንገድ ከዛ በኋላ ቀጣይ የቤት ስራዎች ይኖራሉ። ታማኝነትና ምስጢራዊነትን ማሳደግ ነው።
ብሔራዊ ጥቅም ስንል እንግዲህ ማለት አንድ ሀገር ወይም መንግስት እዛ አካባቢ ላይ ቅድም ያለው ህልውናው ለማስጠበቅ የሚሄድበት መንገድ አለ። ስለዚህ ቱርክዬ በዛ ደረጃ ላይ ሌሎችም የአፍሪካውያን አገሮች መሪዎች ሲመጡ ሌሎችም የዓለም ዲፕሎማቶች ኢትዮጵያን ብለው ሲመጡ ዝም ብሎ አይደለም እንዲሁ አሁን ይሄን የሚያክል ህዝብ ዝም ብሎ አይመጣም። እዛ ውስጥ ምን አለ ካልን የነሱም ብሔራዊ ጥቅም አለ፣ እኛ ጋር ብሔራዊ ጥቅም አለ። እዚህ ውስጥ ደግሞ በማደግ ያለ ሀገር ነው። ለነገ ተስፋ ያለው ነገር ብዙ ሀገሮች ይጎበኛሉ፣ ብዙ መሪዎች ይመጣሉ። እሱ ብቻም ሳይሆን 130 ሚሊዮን ህዝብ ነው። የአፍሪካ መግቢያ ነው። ነጻነቱን አስጠብቆ የኖረ ነው። ቱርክዬና እኛን በብዙ የሚያገናኝ መልኩ አለ። ሌላውም ዓለም በተመሳሳይ መልኩ የሚያየን በዛ መልኩ ነው። ስለዚህ የነገዋ ኢትዮጵያ በጣም ትልቅ ገናና ትልቅ ነበር፣ ትልቅ እንሆናለን የሚለው ከሁሉ በላይ ኢትዮጵያውያንን የሚገልጽ ይሆናል የሚል እይታ አለኝ። መልካም። ዶክተር ሙሉጌታ አየለ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህርና ተመራማሪ እዚህ ስቱዲዮ ድረስ መጥተው አጠቃላይ ከሰሞኑ ስለነበሩት ዓለም አቀፍና አህጉር አቀፍ ኩነቶች እንዲሁም የቱርኪ ፕሬዝዳንት የኢትዮጵያ መጎብኘት አንድምታውን ማብራሪያ ስለሰጡን በተመልካቾች ስም አመሰግናለሁ። እጅግ አመሰግናለሁ።